በቃ እንዴ ስንት አመት ሙሉ ሶሻል ሚዲያ ላይ አንድ አምሳ ኤኒዌይስ ለነዚህ ጨርሻለሁ። አባቴ ሙት ከዛሬ ጀምሮ ወሬም ማላወራ ዘግቻለሁ። እንደ እብድ ሲጮሁ ውለው እንደ እብድ አፋቸውን ይክፈቱ። አያችሁ ዴዚን እንዴት እንደ ምክርም ከሆነ በስነ ስርዓት መናገር እንጂ ምን ይሁሉ ማመነጫጨቅ እንዴት መስላለች እያለ መልኳን እያጣጣሉ ለምን ቪዲዮ እንዴት አደርጋላችሁ ዘር ዛሬ መለሳሉና ማለት ነው። እኛኮ እንዲ እንዳይሆን ነው እኛኮ እንዲ እንዳይሆን ነው እኛም እንዲ እንድትሆኑ ነው አይተናገር ነው። ሶሻል ሚዲያው እኩል አይደል የተሰጠን አስተያየት ሰሰጡ እኛም አስተያየት እንሰጣለን። 4 ነጥብ በልጆቻችሁ ለመደበቅ አትምጡ። ልጆቻችን ተረካካካ አትበሉ። እካካ ለእናንተ ልጆቻችሁ ልጅ እንደሆኑት እኔም ለአባቴ ልጅ ነኝ። በልጆቻችሁ አትወሸቁ እየሄዳችሁ አመዳም ልጆቻችሁ መናገር ከፈለኩ ማን አባቱ ያስቆመኛል? ሶሻል ሚዲያ ረግጬ ነው ማስቀምጣችሁ። አፍ አላችሁ ይመልሳሉ። እኔ ግን ባለጌ አይደለሁም። ያልነካኝን ምነካ ሰውም አይደለሁም። እኔ ቅማንጀራ ሙላ ምን ነው እናንተ ዝም ብዬ ኢግኖር ሳረጋቸው አናቴ ሊወጡቁ ቀዘኑ። አስተያየት መስጠት ካለብኝ እሰጣለሁ። ዛሬም አስተያየት የሰጠሁት እንደዚህ ስርዓት ይዛችሁ በስነ ስርዓት የሰው ልጅ እንድትመክሩ ነው። ምክርም ማንንም አባታችሁ መካሪያ ላረጋ የወለዳችሁም ምከሩ። ግን እንደ ኢትዮጵያዊነት እንኳን በቃ አስተያየት ለመስጠት እንኳን በስነ ስርዓት እንደዛሬው እኛ እንዲ እንዳይሆን ብለን ነው እንድትሉ ነው ያደረግናችሁ። የሰው ልጅ ተነስታችሁ ምን ተመሳሳይ እንዲሆን ሸካክ ምናምን እያላችሁ ያመጫን ያበሻቀጣችሁ ልጅ ያዝን ሰው እያመነጫጨቃችሁ እንድታወሩ ማንንም አልፈቀደላችሁ። አካካም ደግሞ ስለናየው ሲያወሩ ሰማው። ናየውን ስታንቋሽሿት በመልኳ እንዴት ትመስላለች እያላችሁ አንገቷ እንዲ ነው ምን እያላችሁ ታንቋሽሿት የነበራችሁ ዛሬ ደግሞ ታወራላችሁ እንዴ ስለናየው? አመደን ጨርሻለሁ ጋይስ። ይሄን አጀንዳ ጨርሻለሁ። 7 ቀን አስጮሻለሁ። አሮጊቷ 7 ቀን እኝኝኝ እንድትይ ነው ማረግሽ። 7 ቀን አስጮየሽ። በ8ኛው ቀን ሰሚ ስታጪ አጀንዳሽ እንድትቀይር ያረግሻለሁ። እኔ ቤታ እኔ ሄድብሽ ነው ይምን እኔ ማንንም ማለት እንደ ይሄድብኝ የሚሸቀልብኝ ሂጅብኝ ውዴ። 7 ቀን አስጮሄሽ። በ8ኛው ቀን በቅቶሽ አጀንዳ ጠፍቶብሽ ሰለቸን ሰው ሲልሽ እንድታቆም ያረግሻለሁ። አመዳም ስሟ ሳይጠራ ደግሞ መምጣቷ እኮ ነው የገረመኝ። እኔ ስለዛች ነበር አክቹሊ የሆነ ማርያምን ስለዛች ነበር ያወራው የነበረች እንትን ያለችው ግን ተንጣጣ መጣች። ማንንም ስሟን ሳይጠራ ኮተታም እናቴቱም ጋይስ ጨራሽ እኔ ያወራሁት ማናት እቺ ቅድም ሄለን ቤት የነበረችው ገስት ላይ ምናምን አቤት እያሉ እየተንጫጩ መጡ። እናንተ ሳንችስ በባቶኝ ራሱ መርገጥ ካማራ ይረቅጠሻለሁ ዝም ብዬ። ውስጤ ከሆነ ቲክቶኩ ሞቅ ካላለ አሟሙቅብሻለሁ። አሁን ቲክቶኩ ምን ሞቅ ብሏል። ፍዝዝ ያለ ቀን መጥቼ አሟሙቅብሻለሁ። እናንተ በኔ አይደል እንድትጠቀሙ የነበራችሁት ወይስ ፍቅሮቼ ጨርሻለሁ። እነዚህ አሮጊቶች ያቺን ማውመጠኝ ስትል ለምትለው ወይስ ቦታም የለኝ። ያው የፈረደብን ልጅ መደበቂያ አባቴ ምን ነገር ተሰማላችሁ። አንዷ እየለቀሰኝ ልጃችንን አሳድገን የወለደን የሚያውቀው ይው አባቴ ሙት ይሄ ካልተባለ እንዳው ዛሬችን ብዬ ፈርተው ጸጥ ካላሉ በስተቀር ነገ ተሰማላችሁ። እኛ እኮ ልጆቻችንን የፈለገም አንድም ቢሆኑ ሁለትም ቢሆኑ እንዴት እንዳሳደግን እናውቃለን። ለልጆቻችን ተናክተን እያሉ እየተንጫጩ ይመጣሉ። አባቴ ሙት እኔ አውቃቸዋለሁ። ጭንቅላታቸውን አነባለሁ። እችን ስል ፈርተው ጸጥ ካላሉ ወይም ቪዲዮ ሳይደርሳቸው ከደረሳቸው አፋቸውን ይዘጋሉ እንጂ ነገ ታያቸዋላችሁ ወጥተው በልጆቻቸው እንዴት እንደሚደበቁ። እኔ ደግሞ ምን እንደምላችሁ ታውቃላችሁ? እንኩ ነው የምላችሁ። ማንንም ያዳምጣችሁ የለም። ሰልችታችሁታል። ሰልችተን ያላችሁትኝ እንዴት እንደምታስጠሉ ሰው እንዴት አንድ ሰው ላይ ስንት አመት አጀንዳ ያደርጋል። እናንተ የዱባይን ነገር እንዴት አያችሁትኝ? አሁን ወደ ቁም ነገር እንምጣና የዱባይን ነገር እንዴት አያችሁት? እስኪ ንገሩኝ ፍቅሮቼ። እንደዚህ አሮጊቶች እድሜ ልካችን አብረን ስለበቃጠል በጡቢያችን ትበጣዳ በዩቲዩብ ተጨራሮ ትጮሃለች ያያ ትበጣለች። ቦታ ቢሰጣቸው የለባድ በቃ ሰልችቶታል ህዝቡ። ባይሆን አዲስ ትኩስ ወሬ እንስማ። የዱባይን እንዴት አያችሁት ጋይስ?
ስለታረቁ ነው። በዛ ላይ ማን የታረቀው ውዴ? እውነትሽን እኮ ነው። እዚህ ቲክቶክ ላይ ሲታረቁ ወይ አንድ ገስት ሲገቡ ወይ ደግሞ ጊፍት ሲሰጣጡ ምናምን የጠላት ሲያሽቃብጡ ታያቸዋለሽ። ለአንዷ ተደርባ አንደኛው አሁን ያቺ ለማን ተደርባ ልትናገር እንደፈለገ ይገብቶኛል። ጌሟ ደርሷል ምናምን ለምን ተደርባ እንደመጣች አውቃለሁ። ጊፍት እንዲሰጣት ነው። ስሟ ሳይጠራ ቤት ብላ የመጣችው ቻሮጊቷ ማለት ነው። ጀርመኗ ጭራሽ ስሟንም አላነሳው ሮጣ የመጣችው በቃ የሆነ ሰው ለሆነ ሰው የሆነ ሰው አለ እንዲያይላት ነው። እኔን ተናገረች ጊፍት እንዲሰጣት ነው። ምንም እንትን የለም። እሷን ተዋት። አረዲያ አበት የሆነ አረ የዱባይን እናውራበት ነገ በላይቭ ስገባ በቪዲዮ እናውራ። እኔ በጣም ነው የደነገጥኩት ጋይስ መቤቴ በኢየሱስ ክርስቶስ ስም። ምን ተሰማችሁ? እስኪ ምን ተሰማ? ለሳርዬ ነገ መልስልሻለሁ እናቴ። አሁን እኔ በጣም ደክሞኛል። ቤት ገብቼ ራሱ ኩክ ላረግ ነው። ወይ ገብቼ የሆነ ነገር አንዳንድ ነገር ልሰራራ ነው። በጣም ቢዚ ነኝ። አልችልም ውዴ። የሆነ ነገር ልሰራራ ነው ውዶቼ። ራት ነገር ቢጤ ኩክ ላረግ ነው። አልችልም ግን ነገ መልስልሻለሁ። ሁለት ነገር የኔን ስም አንስተሻል ሳሪ እና መልስልሻለሁ። ለሱ በስሱ መልስልሻለሁ። አወራበታለሁ። ነገ አወራበታለሁ። ስለ ዱባይ ምን ሆነ አልሰማሽም? ዴኔማ ሪከርድ አልኩሽ እያሰስኩ ወይዘሮ ሀቢባ ቤት እነዛ ሁለት ልጆችን ነገር ቤት እያጸዳው። ሀቢባማ ዛሬ ስንት ስራ ሰራው እናንተ። ከዛሬ ጀምሮ ሀቡ አንቺ ጋር ነው የምመጣው። ቤቴን አጸዳው፣ ቃጣጣብኩ፣ ምን አልኩኝ። በስማም ስንት ስራ ቫኪዩም አንድ አልቀረኝም ስራ ስሰራ ነው ያልኩት። ሀቢባ ቤት እያዳምጥ ከዛ የእንትናን በግሩፕ ላይ ምናምን ነገር አረ ጉድ ስሙ ሲሉ ምንድነው ብዬ ወይ ጉድ ነው ያልኩት። እኛ ሀገር ጉድ። አረ ሪከርድ ላይ ታገኛላችሁ። እኔ እያሰስኩ ነው አልኳችሁ። እኔ ሪከርድ ላይ እያሰስኩ ነው ጋይስ ያገኘሁት ወሬውን ራሱ እንደው አላስችል ብሎኝ ግማሹ ወሬ ከመጀመሪያው አልደረስኩበትም። መቤቴን በሪከርድ እናንተ ነፍስ ግቢ ነፍስ ውጪ ለወሬ ሪከርደሮች ጋር እየሄድኩኝ ያዳመጥኩት። ኧረ በስመ አብ ትልቅ ሰው ጠፋት። ሂጂ በኢየሱስ ስም። እኔ እናቴ ትሙት ወይኔ እንዴት እንዳፈርኩኝ እግዚአብሔር እንዴት እንዳፈርኩኝ በኢየሱስ ስም ወርቁ ምን አለብሽ ማሬ? አልገባኝም። ዩቲዩቡ ሞልቷል። ኧረ እኔ አፈርኩ። እኔ እግዚአብሔርን ጋይስ በቃ አፈርኩ። እግዚአብሔርን አፈርኩ በቃ ማለቴ እኔ እንጃ። ኧረ እኔ በስመ አብ ወወልድ ወመንፈስ ቅዱስ አፈርኩኝ። እኔ ይቅርታ አድርጉልኝ። የአንድ ሰው ብቻ ሽቶ አስቀርቼ ሽቶቻችሁን ተራርጌ ነው የምጥለው። ይቅርታ አድርጉልኝ። እኔ እንደሆነ በውስጥ መናገር አላቀም መደበቅ አላቀም። እንዴ በስመ አብ ይሄ ሁሉ ታሪክ እያለባቸው ሙሉ ሽቶን እያወጣ ቪዲዮ እየሰራው አንክቼ ነው የምለቀው። በዚህ ሁኔታማ ወርቁ ብቻ አስቀምጠዋለሁ። ወርቁ አይተነው ማስታወሻ ስለሆነ ወርቁን አስቀምጠዋለሁ። ሌላውን በተረፈ ግን ሽቷችሁን የአንድ ሰውን አስቀርቼ ሁላችሁን ማድቀቅ ነው የምጥለው። በስመ አብ ወወልድ ወመንፈስ ቅዱስ ታሪካችሁ ብዙ ነው አያልቅም። አረ ጦሴን እንዴ ነው 100 ሽቶ የሚሆን ያለኝ ሴትዮ ከዛ በላይ ምን ይሰራልኛል? እኔ በግልጽ ነው የምናገረው። ምንም አባቱ ምንም የሚያመጣ የለም። ሰው እንዴት እንደዚህ ይባላል እርስ በርስ? ለምን አውጥታ ጣለች የሚል መንግስት ካለ መጥቶ ይጠይቀኝ። አይመለከተኝም። በተለይ ሜንተናል አውጥቼ ነው የምጠልላት። ሳሪ እኔ ካንቺ አልጠብቅም እንደዚህ ያላልኩት ወሬ ሳሪ አልሽ። ያላልኩት ወሬ ማርያምን ያላልኩት ወሬ ማለት ነው። ዱዱዬ የኔ እናቴ የኔ መልካም እንዴት ነሽ ማሪ? ደህና ነሽ? ውጪ ቦለኩሽ እንዳትመጪ እዚህ ቤት። ኧረ እነዚህ እኔ ቲክቶክ አይን ነው እኔ እንደዚህ ያሳመመኝ።
ማርያምን ጋይስ የቲክቶክ አይን ያሳመመኝ ማርያምን ጋይስ እኔ እንደው አይረን እጥረት አለብኝ ገለመኔ እጥረት አለብኝ ይላል ምንም እጥረት የለብኝም ምን ይሄው የተመጣጠነ ምግብ ነው የገዛው ምበላው ጤነኛ ነኝ እነዚህ የቲክቶክ ውሻዋን አከበረኝ ብለው ሲንገበገቡ እኛም የልጆቻችንን ያጎተቻችንን አከብራለን ብለው ቀልባቸውን ይበላኝ ቀልባቸው በቀናት ተቃጥለው ቀልባቸው ነው ልክፍ ያደረገኝ